ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ከቴክሳስ አሜሪካን ኑሮን እንዲህ ነው እንግዲህ። ይኸውላችሁ ክረምታችንን እዩት ምን እንደሚመስል አያችሁ። ቴክሳስ አሁን እንደውም ቀንሶ ቢል ነው እነሱ ነው እንጂ በጣም ከዚህ የባሰ ነበረ። አሁን ግን እየቀለጠ ነው አያችሁ። እና የአሜሪካን እንግዲህ ላይፍ እንዲህ ነው። ክረምት ሲሆን እንደዚህ ነው የምናሳልፈው። በጋም ሲሆን ደግሞ ሙቀቱ እንደዛ ነው። እንደ ኢትዮጵያ አየር አይደለም። በጣም ከባድ አየር ነው እንግዲህ የምናሳልፈው ያለ ነው። ያው ልጆችም ትምህርት ቤት ሄደው አቁም። ያው እዚህ ጋር ደግሞ ልጆች ፕላን አድርገው ሲጫወቱ፣ ያው ልጆች እንግዲህ አያችሁ በእኛ ብርድ ነው ብለን ልጆች ግን እንደዚህ ይጫወቱበታል። ልጆችም ያው ጨዋታ ይፈጥራል። ገንብተውም እንደሆነ እንደገነቡ አላቅም። እንግዲህ ህንጻ ይሆን ፎቅ ይሆን አላቅም። አያችሁ ያው ለልጆች ደግሞ ጥሩ ጨዋታም ይፈጥራል። ትምህርት ቤት ያው ዛሬ 3 ቀን አልሄዱም። ያው ነገ ይሄዳሉ ብለን አስበን ነበረ። በረዶ ገና አልለቀቀም እና አስቸጋሪ ሁኔታ ላይ ነው ያለ ነው። እንግዲህ ክረምትም ሲመጣ እንዲህ ነው። በጋም ሙቀቱ እንደዛው ነው። ይላይክ ልጄ በጣም ኤክሳይት ሆኗል። ደብሮት እሱ ነው ይዘሽኝ ካልወጣሽኝ ብሎ ይዤ ወጣሁት እና እዛ ነው ሁላችሁ እንግዲህ ይኸውላችሁ አሜሪካ እንዲህ ነው። አሁን እዚህ ጋር ቀል ለቋል። ቀለጠው ቀልጦ አንድ ቦታ ተከምሯል። ናይስ ጥጥ ነው የሚመስለው ጋይስ። ይኸውላችሁ ጥጥ እኛ በመንገድ ጥጥ እናያለን። ይኸውላችሁ እንግዲህ ተነጥፎልን የተፈጥሮ ጥጥ። እንደዚህ ደግሞ ሰው ይሮጣል። አንዳንዱ እንግዲህ ወርቆ ብቻ እዚህ ጋር እንዳልስቅ እንጂ እየሮጠ ነው። ስፖርት አሪፍ ነው ግን ታውቃላችኋ፣ ስፖርት በዚህ ሰዓት መስራት እንደዚህ የሆነ ሙቀትም ይሰጣል፣ ለትንፋሽም አሪፍ ነው። አንዳንዴ ስፖርት እንደዚህ ሰዓት ላይ መሮጥ ምናምን ስፖርት መስራት አሪፍ ነው። ትንፋሽ ጥሩ አየርም መጥፎ አየርን ታወጣላችሁ፣ ጥሩ አየርን ታስገባላችሁ ማለት ነው። ብርድም ስለሆነ ሰውነታችሁ ሙቀት ያገኛል። ያው ስፖርት የሚሰራ የሚሮጥም በዚሁ ላይ አለ። ያው ስፖርት ያሰራል። እውነት ነው። ብርዱ ብታዩ እኔ እንዴት እንደደራረብኩኝ እንዴት አርጌ እንደደራረብኩኝ ብታዩ። የኔ ደግሞ እንደዚህ ይሆንላችሁ የደራረብኩት። ስንት አይነት መሰላችሁ ልብስ የደራረብኩት። ከውስጥማ ተቆጥሮ አያልቅም። ላይክን አሁን ያው ኢቭኒንግ ታይም ነው። አሁን እንትኑ እየለቀቀ ነው እያችሁ እዚህ ጋር ራሱ እየለቀቀ ነው። እና ያው ብርድ እንጂ የሚኖረው ካሁን በኋላ በረዶ የመጨረሻ ይመስለኛል እኛ አካባቢ ቴክሳስ። አይ ነው ሌላ ነው ጎድ አንዳንድ ቦታ ያልቀለጠ ማለት ነው አለ። እሱ በጣም ዴንጀረስ ነው። አይታችሁ ከሆነ ተንሸራተው ምናምን ድርቅ ያለ አለ አይደለ? ደረቁ ነው በረዶ ያልሆነ እና ሶሪ ግን አፍንጫዬ ታፍኖ ነው ጋይስ። ብርዱ ያው ጉፋንም ይዞኛል።
አሁን ደግሞ አየሩ ጥሩ ንፋስ ሲነካኝ ሞር አፍንጫዬን አፈነኝና እሶ ባድ ይህን ይመስላል እንግዲህ ቴክሳስ እስኖ በትንሹ እንግዲህ ይህንን አሳይቻችኋለሁ። ዛሬ ነው እያለፈ ነው ኦልሬዲ ማለት ነው እና ጋብዣችኋለሁ። ዩት የቴክሳስ አሜሪካን አየር ይህን ይመስላል። ቴንክ ዩ ባይ ባይ። ጋድ ብለስ ዩ ጋይስ።